ሰላም ጤና ይስጥልኝ ተመልካቾቻችን ዕለታዊ ዜናዎችን ይዘን ቀርበናል መልካም ሞላ ነኝ ወደ ቀዳሚው ዜና እናልፋለን የመከላከያ ሰራዊት አዲሱ እቅድ ሾልኮ ወጣ በአባይ ሸለቆ አካባቢ የመከላከያ ሰራዊት ይተገበራል የተባለው እቅድ ወጥቷል ያገዛዙ ጦር በወሎ በጎጃም በደቡብ ጎንደርና በኦሮሚያ ክልል አዋሳኝ አባይ ሸለቆ ቀጠናዎች በተመሳሳይ ጊዜ በእግረኛ ሰራዊት በአየርና በድሮን የታገዘ ኦፕሬሽን ለመስራት ከፍተኛ ዝግጅት እያደረገ መሆኑ ታውቋል ምንጮች በፋኖ በኩል ተመጣጣኝ ዝግጅት ሊደረግ እንደሚገባ አሳስበዋል ይህ ኦፕሬሽን እስከ ሰኔ 30 ሊቆይ ይችላልም ተብሏል ብልጽግና በግራና በቀኝ ጥቃት ሊከፍተባቸው የሚችሉ የአባይ ሸለቆ አዋሳኝ ወረዳዎች በወሎ በኩል ወግዲ ሳይንት ቦረናና ከለላ በጎጃም በኩል ሸበል በረንታ እነማይ እናርጅና እናውጋ እነብሴ ሳር ምድር በደቡብ ጎንደር በኩል ሰዴሙጃና አስቴ ወረዳዎች በጎጃም በጭስ አባይ ጎንጅ ቆለላ ሁለት እጁነሴ በደቡብ ጎንደር ደራና አስቴ በጎጃም በኩል ኦሮሚያ ክልልን የሚያዋስኑ አካባቢዎች በደጀን አወበል ባሶሊበን ጎዛምን ደብረ ኤልያስ ደንበጫና ቡሬን ይሸፍናል ተብሏል በመሆኑም በቀጠናው ያሉ ፋኖች እንዲሁም በአማራ ክልል የሚንቀሳቀሱ ፋኖች ለአዲሱ የብልጽግና እቅድ ተገቢውን የሆነ ጥንቃቄና ትኩረት እንዲያደርጉ ምንጮች ገልጸዋል ፋኖች አሁን እያደረጉት ያለውን የዘመቻ አንድነት ትብብር በአባይ ሸለቆ ለታሰበው ዘመቻን ቢጠቀሙበት አትራፊ ይሆናሉ ሲሉ ውስጥ አዋቂ ምንጮች ጠቁመዋል የአማራ ፋኖ አንድነት በጎንደር ዘመቻ መምሪያና የመብረቁ ክፍለ ጦር ዋና አዛዥ ሻለቃ ያለው አዱኛ መልእክት አስተላልፏል በውስጥ እየመጣቸው አላግባብ መልእክት የምትልኩብኝ እርማችሁን አውጡ ሲል ተከታዩን መልእክት አስተላልፏል ናብቴ ወልዴ ወይም ደግሞ ከነ አርበኛ ሳሙኤል ባለድል ጋር ምታገል አላማ ያለኝ በአንድ አላማ የተሳሰርኩ ባዛዥና ታዛዥ የማምን በእዝና ሰንሰለት የማምን ንጹህ ወታደር ነኝ ስለሆነም ግን እኔ የስክንድር ነጋ አሽከር አይደለም የስክንድር ነጋ አሽከሮች በሶሻል ሚዲያዎች እንዲሁም በአንዳንድ ግለሰቦች በኩል እነገሌ እርምጃ ሊወስዱብነው ነውና ከነገሌ ጋር ተጠርንፈት አገል ከነገሌ ጎን ቁም የምትሉኝ አካላት ከወዲሁ እርማችሁ እንድታወጡ ስል ማሳሰብ ፈልጋለሁ በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎች በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች ተገደሉ በኦሮሚያ ክልል ምስራቅ ወለጋ ዞን ሃሮሊሙ ወረዳ የኦሮሞ ነጻነት ሰራዊት አባል የነበረና የቡድኑ መሪው ኩምሳ ድርባ ወይም ጃልመሮ የቅርብ ሰው የነበረው ሾዴ በመንግስት የጸጥታ አካላት መገደሉን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ለአዲስ ስታንዳርድ ገልጸዋል እንደ ነዋሪዎችና የሟች ቤተሰቦች ገለጻ መጋቢት 29 ቀን 2017 ዓ.ም በሃሮሊሙ ወረዳ ጎርባ ጉዲናና ሱጊ ቀበሌዎች የተፈጸሙ ጥቃቶች የሾዴን ሞት ለመበቀል በኦሮሞ ነጻነት ሰራዊት ታጣቂዎች ተፈጽመዋል ተብሏል ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹ በጎርባ ጉዲና ቀበሌ ነዋሪ ሆኑ አንድ ግለሰብ ለአዲስ ስታንዳርድ እንደገለጹት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ 10 ሰላማዊ ሰዎች ህይወታቸው አልፏል የአካባቢው ነዋሪ አክለውም በኦሮሞ ነጻነት ሰራዊት ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህ ምክንያት የአቶ ፈይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል እነዚህ ሰዎች ሾዴ ለመያዝ የጸጥታ ኃይሎችን ረድተዋል ተብሎ ስለተጠረጠሩ ነው ኢላማ የተደረጉት ሲሉም አክለዋል የዕለቱን ዜናዎች እየተከታተላችሁ ትገኛላችሁ ወደ ተከታዩ ዜና እናልፋለን የመከላከያ ሰራዊት የኦሮሚያ ልዩ ኃይል ሚሊሻና ሸኔ በጥምረት በመሆን በደራ በህዝቡ ላይ ጥቃት እየፈጸሙ እንደሆነ ተሰምቷል ተጨማሪ መረጃዎችን ወደ አካባቢው ደውዬ አግኝቻለሁ አብረን እንከታተል አመሰግናለሁ መምህር ጌታቸው ባላለው የአማራ ፋኖ በሸዋ ደራ የመፍቀዱ በላይ ክፍለ ጦር የህዝብ ግንኙነት ዋና ኃላፊ ነኝ እንግዲህ እንደሚታወቀው የሸዋ ደራ አማራ ህዝብ በማንነቱ ብቻ ጭፍጨፋ እየተደረገበት ካለ ዘመናትን አስቆጥሯል ቀላል ጊዜ የሚባል አይደለም ከወለጋ በላይ ነው ህዝባችን ላይ በተለይ አማራው ተነጥሎ እየተጨፈጨፈ ያለው ይሄ ደግሞ እየሆነ ያለው መንግስት ይሆነኝ ብሎ የኦሮሚያ መንግስት በተለይ ከፌደራል መንግስት ጋር በመናበብ ይሄንን አካባቢ ከአማራ ህዝብ ነፃ ለማድረግ ከፍተኛ የሆነ ህብረተሰባችን ላይ ማሸማቀቅ ማሳደድና ማፈናቀሎች አሉ በሰሞን ከትናንት ጀምሮ በኦነግ ሸኔ
በአንድ በኩል በሌላ በኩል ደግሞ በልዩ ኃይልና በመከላከያ ሰራዊት ከፍተኛ ጦርነት ተከፍቶበት ይገኛል። አሁንም ትናንት በ8ኛው ወር 2017 ዓ.ም ሳላይሽ በሚባል አካባቢ 4 ገበሬዎችን በኦነግ ሸኔ ታግተው ተወስደዋል። በዛሬው ቀን ደግሞ በመከላከያ ኃይል እነዚህ ኃይሎች ከማሳደድ ትቶ አሁንም ይሄንኑ እየተጨፈጨፈ ያለውን ኃይል በቱቲ ቀጠና ቀጥተኛ የመከላከያ ሰራዊት በመግባት ከልዩ ኃይልና ከሌሎች የኦሮሚያ ሚሊሻ ጋር ከፍተኛ መጠነ ሰፊ ማጥቃት እያደረጉ ነው ማለት ነው። ከዚህ ጋር ተጨምሮ እንግዲህ አንድ መኪና ቀጥታ ተቃጥሏል። ሌሎች ቤቶችም እየተቃጠሉ ነው። ንብረቶች፣ ሱቆች እየተሰበሩ እየተዘረፉ ነው። ንጹሃን ላይ በሞርተርና በዙ 23 ድብደባ እየተደረገ ነው። እንግዲህ ማህበረሰቡ ላይ በጭካኔ እረኞች ላይ ጫካ ውስጥ ያሉ ንጹህ ማህበረሰቦች አርሶ አደሮች ላይ እና ቤቶች ላይ ቤቶች የተሰባሰቡበት አካባቢ ላይ ማቃጠሎች እየተደረጉ ነው ማለት ነው። ህብረተሰባችን ላይ እየደረሰ ያለው ጥቃት በጣም ዘግናኝ የሆነ ድርጊት እየተፈጸመ ነው በአካባቢው። አመሰግናለሁ። ጫካ ውስጥ የገቡት ማህበረሰቡ ከጥቃት ሸሽተው ነው? ማህበረሰቡ የመንግስት አካል ሲመጣ ከጀርባው ደግሞ ሸኔና ልዩ ኃይል አስጠግቶት እየመጣ ስለሚያሳርዳቸው በአሰቃቂ ሁኔታ ከምንገደል እያሉ ሻንጣቸውንና ቦርሳቸውን አንስተው በመዳበሪያ ያላቸውን አንስተው እየሸሹ ነው የሚገኙት ማለት ነው። እዛ ላይም ሸሽተው እንዳያመልጡ በቀጥታ ተመልሰው ከተረፉ ተመልሰው ሊመጡ ስለሚችሉ ድብደባ እያካሄደ ነው ማለት ነው። ያው ከሞቱ ከማለት ቢኖሩ ይመለሳሉ የሚል ግምት ስለሚኖረው ተመልሰው መጥተው ቤታቸው ላይ እንዳይገቡ የማሳደድ ስራ ከፍተኛ በአሰቃቂ ሁኔታ እየተሰራ ነው ያለው። ሸኔዎች የኦሮሚያ ልዩ ኃይሎችና መከላከያ ኃይሎች በጥምረት አንድ ላይ ነው የሚዋጉ ወይስ ሁሉም በየተራ ግን ታርጌት ንጹሃንና አማራዎችን ታርጌት አድርገው ነው የሚከፍቱት? ጥሩ እንግዲህ ይሄ ሸኔ የሚባለው በሁለት አይነት መንገድ ነው የሚታየው። አንደኛው ሸኔ የጃሰኝ ቡድን እጅ ሰጥቶ በቀጥታ ከመንግስት ጋር ነው እየሰራ ያለ ኮልኮሎን ሳይጥል አስታረቅን በሚል የመንግስት እንደራሱ ሌላ ስፔሻል ፎርስ እየተጠቀመው ነው ያለ ማለት ነው። ይሄ ፎርስ ደግሞ እዚህ ደራ አካባቢ ሁለት ብሔረሰቦች ስላሉ የኦሮሞ ብሔረሰብና የአማራ ብሔረሰብ ነው ያለ። በቁጥር ቢለያይም አማራው ቢበልጥም ዞሮ ከዚህ ጋር ተያይዞ ብሔረሰቡን ለመበቀልና በቁጥር ለማሳነስ ለማቀጨጭ ጭፍጨፋዎችን ሊያካሂዱ ነው ማለት ነው። ይሄ ጭፍጨፋ ይሄኛው ከመንግስት ጋር ያሉት ናቸው። ከዚህ ጀርባ ደግሞ መንግስት የታጠቁ የተወሰኑ የአማራ ሚኒሻዎች ላይ እና ታጣቂዎች ላይ ግጥሚያ በማድረግ ከአካባቢ ላይ በማፈናቀል ክፍተት በመፍጠር ከጀርባ ቀጥታ የጫካው ሸኔ ደግሞ ገብቶ ቤቶችንና ንብረቶችን ያቃጥላል። ከጀርባው ደግሞ የኦሮሞ ብሔረሰብን አያይዞ ከብት ይዞ እንዲሄድ አያይዞ እህል እንዲጭን የቀንድ ከብቶችን እንዲነዳ ገመድ አስይዞ በዛ አይነት መልኩ ነው እያሰራ ያለው ማለት ነው። ትናንትና አካባቢም ብዙ በደራ ካራቦ የሚባል አካባቢ ብዙ ቤቶች ተቃጥለዋል። ዛሬ ላይም ራቾ ኮሎ አካባቢ ከፍተኛ የሆኑ ቤት ማቃጠል፣ ህብረተሰቡ ማሳደድ ነው እየተፈጸመ ያለው ማለት ነው። እንግዲህ ይሄንን ለማስታወስ ያክል ከ8 በላይ ቤተክርስቲያን የተቃጠለበት ሁኔታ ብዙ የሃይማኖት አባቶች የተገደሉበት ወረዳ ነው ይሄ ወረዳ። ስለዚህ ማህበረሰባችን ላይ እየደረሰ ያለ ግፍና መከራ እንደዚህ የሚታይ አይደለም። ገለልተኛ አካል ቢያየው የሚል ጉዳይና የደራን ቁስል የደራን እልቂት በአካል በዝርዝር የሰው ስም መስጠት ስለምንችል ይሄንን ቢያይልን የሚል እንትን ያለኝ። አመሰግናለሁ። እስኪ እንደው እንደመጨረሻ እንግዲህ ደራ በጣም ለረጅም ጊዜ ነው የማንነት ጥያቄ ሲነሳበት የነበረው። እኔ እንኳን ሳውቀው ቢያንስ ከ27 ዓመት በላይ ደራ አማራ መጀመሪያ ባስተዳደር አሁን ደግሞ ግልጽ በሆነ በዘር ማጥፋት እንዳይጠቃ ብዙ ድምጾች ጮሃቸዋል፣ ብዙ ትግል አድርጋቸዋል። ነው በአጠቃላይ ግን ደራ ለማያውቀው ሰው ደራ ምን አይነት ዱዓ ጠራርገ በዝርዝርም ባይሆን ያሉትን ቀበሌዎችና በብዛት ደግሞ በምን ያክል ቀበሌዎች አማራዎች መሆኑ ወይም ደግሞ በፐርሰንት ቢሆን ብገልጽልን የደራ የሚባለው አካባቢ በብዛት አማራዎች ናቸው የሚኖርበት ወይስ ኦሮሞዎች ወይስ ተቀላቅለው የሚለውን ትንሽ እንደው ለማያውቁ ሰዎች እንት ብሰጥ። ጥሩ እንግዲህ ከዚህ ቀደም እስከ 1986 87 ድረስ ሙሉ ለሙሉ ወደ ኦሮሚያ አልተካተተም። 87 ላይ ሙሉ ለሙሉ ኦሮሚያ የራሱ ግዛት አድርጎታል። 83 84
ህዋት የኢትዮጵያን በትረ መንግስት ይቀበል ቀጥታ ከ3 አመት በኋላ ነው ኦሮሚያ የኔ ነው የሚል ጥያቄ ጠየቀ። እስከዛን ዘመን ድረስ በመራቤት አውራጃ በሸዋ ጠቅላይ ግዛት ስር ነው የሚገኘው። በምንም በታሪክ አጋጣሚ በአማራ ተገዝቶ በኦሮሚያ ተገዝቶ የማያውቅ ምድር ነው። ለ27 አመት ነው እንግዲህ ይሄ ብልጽግና ሲደመር ህዋት ወይ ደግሞ ኢህአዴግ ባስተዳደራቸው ዘመኖች ብቻ ነው በታሪክ አጋጣሚ ወደ አማራ ገብቶ የሚያውቀው። በዚህ ሂደት በ87 ለኦሮሚያ ተሰጠ። ከዛን ወዲህ በ1998 በተደረገ የህዝብ ቆጠራ 88 በተደረገው የህዝብ ቆጠራ 56% የአማራ ብሔረሰብ 44% ደግሞ የኦሮሞ ብሔረሰብ እንደሚኖርበት በቀጥታ እነሱ በቆጠሩት መምህራን የግብርና ሰራተኛና ሌሎች ባለሙያ ናቸው ይሄን ህዝብ ቆጠራ ያደረጉት። በዚህ የህዝብ ቆጠራ ውስጥ ግን ራሳቸው የኦሮሞ ብሔረሰቦች ከሰላሌ ከወለጋ የመጡ መምህራን ቆጥረው በጣታቸው ቆጥረው ባገኙት ዳታ 56% አማራ 44% የኦሮሞ ብሔረሰብ እንደሚኖርበት ተረጋግጧል። ይሄንን ዳታ አሁን ላይ ግን ማጥፋት የቻሉበት ሁኔታ ነው ያለ። ቀበሌዎች ላይም ስንል ከፍተኛ ቀበሌዎችና ቋንቋዎችም ከቋንቋ ማህበር ብዙ ቋንቋ ተናጋሪዎች የተወሰኑ ቀበሌዎች ናቸው። ባቡድሬ፣ መንቃታ፣ ዋሪሆ፣ ጅሩዳዳ እና ሌሎች የተወሰኑ ቀበሌዎች ብቻ ናቸው እንግዲህ የኦሮሞ ብሔረሰብ ያሉበት። ሌላው ከ40 ቀበሌዎች ውስጥ በርካታ ቀበሌዎች ለዛውም ደግሞ ከተወሰኑት ውጪ የአማራ ብሔረሰብ የሚኖርበት ነው ይሄ አካባቢ። አመሰግናለሁ። በጣም አመሰግናለሁ ስለሰጠኝ መረጃ መምህር። በሌላ ጊዜ እደውላለሁ። ለመረጃዎቹ አመሰግናለሁ። አመሰግናለሁ። ዘመቻ አንድነት በወሎ ቤት አማራ ግንባር ተጠናክሮ ቀጥሏል። በአርበኛ እንድሪስ ጉድል የሚመራው የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1 ባለ ሽርጡ ክፍለ ጦር ከጊራና ከተማ ወደ ፉጂ ሲንቀሳቀስ የነበረውን የብልጽግና ስልጣን ጠባቂ ሰራዊት ሚሊሻና አድማ ብተና በሰሜን ወሎ ዞን ሀብሩ ወረዳ ፋጂ እየተባለ በሚጠራው ቦታ ላይ ደፈጣ በመያዝ ሚያዝያ 9 ቀን 2017 ዓ.ም ከረፋዱ 5 ሰዓት ተኩል እስከ 6 ሰዓት ተኩል ለ1 ሰዓት በፈጀ ኦፕሬሽን የአገዛዙ ሰራዊት ሙትና ቁስለኛ እንዲሆን ተደርጓል። በሌላ የተጋድሎ መረጃ የባለ ሽርጡ ክፍለ ጦር 4ኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ ቀበሌዎች ጥቃት ፈጽሟል። በአገዛዙ ኃይሎች ላይ በተፈጸመው ጥቃት 23 ቁስለኛና 17 ሞት ማድረግ መቻሉም ታውቋል። ቦከክሳ ከተማ ከአገዛዙ ኃይል ነፃ እንድትወጣም ተደርጓል። የአማራ ፋኖ በጎጃም 2ኛ ወይም ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ በትናንትናው ዕለት ባደረገው ተጋድሎ በሰዴ ከተማ በርካታ የአገዛዙ ተላላኪዎችን ሙትና ቁስለኛ ማድረጉ ተገልጿል። ዕለታዊ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሌሎች መረጃዎቻችንን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ልታደርጉ በአክብሮት ጠይቃለሁ። መልካም ጊዜ